በጣም አዲስ ደግሞ ሰርፕራይዝም አለ ለተመልካቾቻችን። ከይመለከተኛል ጋር ኤፊ አብሮ ይነሳል እድረዋለሁ ስትይሰማ አልহামዱሊላህ አሁን አገግሞ ድርሹን እያገዘ ነው ያለው። ወርክሾፕ ላይ ጥበቃ ሆኖ አንዴ ዳቦ ጋጋሪ ይሆናል ሲፈልግ። እስከዛሬ ከወንዶች ጋር ነበር መሰራው። አሁን የሴቶች ማገገሚያ ጀመረናል። የሱስ ማገገሚያ ማዕከል እኔ ራሴን አላወቅኩም። ራሴን እዚህ ውስጥ ገብቼ ነው ያገኘሁት። በቃ ምንም እኔ እቅዴም አልነበረም፣ ፕላኔም አልነበረም፣ ፕሮግራሜም አልነበረም። ፍጹም እኛ ካለንበት አንፃር ከኔ አቅም ጋር አይመሄድ አይደለም። ግን ፈጣሪሽ ከፈለገ አላህዬ ከፈለገ ሁሉ ነገር ይሆናልና አንድ ልጅ ሰክሰስፉል ሆነ ልትይ የምትችይው መጀመሪያ ጤነኛ ሆኖ ጤነኛ አስተሳሰብ ይዞ ከወጣ እሱ ሰክሰስፉል ነው የመጀመሪያው ነገር። እኔ አሁን ራሴን ሳይው ልክ እንደ አባቴ በቃ ሁሌ ወድቃለሁ፣ ግን እንደገና ስነሳ ደግሞ በአዲስ ነው የምነሳውና እኔ አንድ ነገር ላይ ቦታ ላይ እኔ ራሴን ካገኘሁት አላህ ፈልጎታል፣ በቃ ከኋላ የሆነ ነገር አስቀምጧል ብዬ አምናለሁ። በታላቁ የረመዳን ወር ላይ ይመለከተኛል በጎ አድራጎት ድርጅት እንግዲህ ትልቅ የአፍጥር መርሃ ግብር አዘጋጅቷል። እንግዲህ በዚህ ፕሮግራም ላይ ለመሳተፍ ይመለከተኛል በጎ አድራጎት ድርጅት ነው የምንገኘው። ወደ ውስጥ እንዘልቃለን። ከዚህ ቀደም ከነበረበት ቅርንጫፍ ወደ አዲስ መዛወሩንም ምክንያት በማድረግ እንግዲህ የምርቃት ስነ ስርዓትም ነው። እንግዲህ ወደ ውስጥ እንገባለን። አብራችሁን እንድትሆኑ በአክብሮት ነው የምጋብዘው። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ። እንዴት ናችሁ? እንኳን አደረሳችሁ። እንኳን አብራ አደረሰን። እንኳን ደህና መጣሽ። እንደምን አለሽ? ደህና ነሽ? እንዴት ነሽ? ሁሉ መልካም? እንኳን ደህና ቆያችሁ። ደህና ናችሁ? እሺ፣ እንኳን ደህና ቆይሽ። በጣም አመሰግናለሁ። በጣም ደስ የሚል በጣም ትልቅ ቤት ነው። አልহামዱሊላህ ክራይም ቢሆን ክራይም ተከራየ ነው። በጣም ትልቅ የአፍጥር ስነ ስርዓት ነው ያዘጋጃችሁትና ደግሞ በፊት ከነበረበት ቤትም ለውጥ አድርጋችኋል። በጣም አዲስ ደግሞ ሰርፕራይዝም አለ ለተመልካቾቻችን። እስከዛሬ ከወንዶች ጋር ነበር መሰራው። አሁን የሴቶች ማገገሚያ ጀመረናል። የሱስ ማገገሚያ ማዕከል ነውና ለዛ ነው እንደ ምርቃትም እያስመረቅነው ነው። የራሳችን ባይሆን ክራይም ቢሆን አስመርቀን ሴት እህቶቻችን ከሱስ ማገገም አለባቸው ብለን ቆርጠን ተነስተን መጣና ፋሲሊቲውን የጠበቀ ፕሮፌሽናል የሆነ በጣም ስታንዳርዱ የጠበቀ ማገገሚያ ማዕከል ነው። እንደማየው እንግዲህ ግራውንድ ፕላስ ስንት ነው? 8 ሙሉውን የያዘው ይመለከተኛል ነው ያዘው። ስለዚህ ሁላችሁም ይመለከታችኋል በዚህ ነገር ላይ ነው። እንግዲህ በጣም ደስ ይላል። አሁን ምን ያህል ማዕከል ውስጥ ከሱስ የሚያገግሙ አሉ? አሁን 150 ወጣቶች አሉ። አሁን 100 አሉ። እናስጎበኛችኋለን። ገብተን አይተናቸው እንመጣለን። መልካም እናስረና አይደል? እሺ፣ በጣም አመሰግናለሁ። ነይማዬ በጣም ደስ ብሎኛል። በጣም የሚገርም ስኬት ነው። እግዚአብሔር ይመስገን። ትልቅ ኃላፊነትም ነው። አልহামዱሊላህ ሁሉም እንግዲህ ከአላህ አይደለ? የሚገርምሽ እኔ ራሴን አላወቅኩም። ራሴን እዚህ ውስጥ ገብቼ ነው ያገኘሁት። ወላሂ በቃ ምንም እኔ እቅዴም አልነበረም፣ ፕላኔም አልነበረም፣ ፕሮግራሜም አልነበረም። ግን በቃ ራሴን ውስጥ ገብቼ እንዴት ገባው? ማንስ ነው ያስገባኝ? ወላሂ በቃ ይሄ የጌታዬ ተአምር ነው፣ የአላህ ፍላጎት ነው እንጂ ፍጹም እኛ ካለንበት አንፃር ከኔ አቅም ጋር አይመሄድ አይደለም። ግን ፈጣሪሽ ከፈለገ አላህዬ ከፈለገ ሁሉ ነገር ይሆናልና ኢንሻአላህ ነገ ላይ ደግሞ ያው የራሳችን የሚሆንበት አጋጣሚ ትልቅ ውሳኔ ነው። እንግዲህ አሁን ለዚህ ባለ 8 ፎቅ ህንጻ በወር ልትከፍሉ የምትችሉት እጅግ ብዙ እንደሆነ ማንም ሰው ሊገምት ይችላልና በዚህ ውስጥ እንግዲህ የሰውን ህይወት ማትረፍ ከሱስ ከአእምሮ ህመም እንዲያገግሙ ለማድረግ የሚከፈለው መስዋዕትነት በጣም ብዙ ነው። እንግዲህ በወጪ ደረጃ ቢታሰብ ሂሳብ ውስጥ የማይገቡ ግን ብዙ ዋጋዎች ይኖራሉ። እንዴት ነው የምትገልጫቸው ይሄንን አንቺ? ከገዳይሽ ጋር እንደዛ ይባላል ቃል እንዴት ልግለጽ? ከገዳይሽ ጋር መዋል ማለት ነው። በሬ ካራጁ እንደሚባል እንደዛ ወላሂ ለምን መሰለሽ አሁን ልጆቼ እንግዲህ በተለያየ ዲፕሬሽን፣ በስትረስ፣ በሱስ በተለያየ ነገር ነው የሚመጡትና የሚያረጉትን አያውቁም። አእምሮ መምተኞች አሉ እኛ ጋርና አንድ አእምሮ መምተኛ እኔን ቢገለኝ እኮ ማንም አይከሰው፣ ፍርድ ቤት አይጠይቀው እና አላህ ያን ሁሉ ደፍረን እነሱ መሃል ገብተን እንድንወጣ አድርጎናል። ልጆችም እየዳኑልን ያለውና ክፍያ የማይመጥ ነው። ቢከፈልሽ ራሱ እንደዚህ አይነት ስራ ላይ ብለሽ እኔ ወላሂ ክፍያ ይመጥናል ብዬ አይደለም። አላህ ስለፈለገ ብቻ ነው እኛ የምንውለው
የምናድረው መሀላቸው ገብተን የምንወጣው እንጂ ብዙ ነገሮች ነው የምናየው በየቀኑ። እንኳን አይደለም እኛን ራሳቸውን ለማጥፋት የሚሞክሩ ልጆች ናቸውና እንዳልሽው ነው። በቃ ብሬክ አራጁ አይነት ነገር ነው። ከገዳዮቻችን ጋር ነው የምንውለው። አላህዬ ደግሞ መጨረሻ ሰው አድርጎልን አረጋግቶልን ድነውልን ሰው ሆነው ከማህበረሰቡ ጋር ተቀላቅለው እየኖሩ ያሉት ልጆቼና ለመግለጽ እኔ ቃላትም የለኝም። በጣም ደስ ይላል። እንግዲህ ብዙ ተመልካቾች እንደሚያስታውሱት እንግዲህ ከይመለከተኛል ጋር ኤፊ አብሮ ይነሳል። ምክንያቱም በጣም ታሪኩ በጣም አነጋጋሪ ነበረ። መጨረሻ ላይ ግን እንደ ቤተሰብ ወላጅ እናቱ እንኳን ስትተው እንደ ቤተሰብ የሰበሰበው ይመለከተኛል ነው። ልክ እንደ ኤፊ ደግሞ ሌሎችም ወጣቶችን ነው እንግዲህ እየሰበሰበ ያለውና እንደውም አንድ ጊዜ እድረዋለሁ ስትሰማ እንደዛ ነው። ኤፊ እንግዲህ እስካሁን የኛ ልጅ ነው። አሁንም እኛ ጋር ነው ያለው። ስራ እየሰራ ነው በነገራችን ላይ በቃ ራሱን ችሎ የሚያስፈልገውን ነገር ግን እኛ እያደረግንለት እንዲህ አይነት ችግር እንክብካቤ የሚደረግለት ካልሆነ በጣም ከባድ ነው። ሪላፕስ ለማድረግ በጣም ልጆቹ ቅርብ ናቸው እና በቃ ታክሟል፣ አገግሟል፣ ድኗል ብለሽ የምትለቂው አይነት አይደለም። ክትትል ይፈልጋል፣ ፎሎ አፕ ይፈልጋል እና በጣም አድካሚ ነው። ለዚህ ነው የሚሰለቸው። ብዙ ጊዜም ሰዎች የማይሰሩት ለዛ ይመስለኛል። እና ኤፍሬም በቃ ከኛ ቤት በጣም ትልቁን መስዋዕት ያስከፈለ ልጅ ብዙ ነገር ያደረግንለት እስከ መጨረሻውም ደግሞ እኛ እስካለን ድረስ አላህ እዚህ እስካቆየን ድረስ ማድረግ ያለብን ሁሉ እናደርግለታለን ብለን ቃል የገባንለት ልጅ ነው። አልሐምዱሊላህ አሁን አገግሞ ይኸው ድርሹን እያገዘ ነው ያለው። ወርክሾፕ ላይ ጥበቃ ሆኖ አንዴ ዳቦ ጋጋሪ ይሆናል፣ ሲፈልግ ደግሞ ጥበቃ ይሆናል። የፈለገው ቦታ ይመደባል። አልሐምዱሊላህ ጥሩ ነው። ይሄ በጣም ትልቅ ስኬት ነው። እንግዲህ ለውጡን በዚህ መልኩ ማየት እጅግ በጣም ደስ የሚያሰኝ ነገር ነው። ምን ወደ አይምሮዬ እየመጣ ነበር መሰለሽ? ራሴን እዚህ ውስጥ ስገባን ያገኘሁት ስትይ ከባድ አደጋ ደርሶብሽ ነበረ ማለት ህይወትን ሊያሳልፍ ከባድ የአካል ጉዳት ሊያመጣ የሚችል አደጋ ደርሶብሽ ነበር። በስልክ አውርተናል፣ የሸገር ኢንፎ ሚዲያ ተከታታዮች የሚያስታውሳሉና ከዛ በኋላ በእንዲህ አይነት ስኬት በትልቅ ፕሮጀክት ስትመጪ እኔ ያተገናኘብኝ ወደ አይምሮሽ ይመጣል ይሄ ነገር። አይንና ሴኔ የተነሳው አይንን ማስተቀልሽ እንጃ ብቻ እናቴ ትላለች። አይንና ሴ የሆነ በቃ የጋረደሽ ነገር አይን ጥላ ነው የሚባለው በቃ እና እኔ በቃ የሆነ ነገር የተከፈተልኝ ነው ተናግሬያለሁ። ብዙ ሚዲያ ካንቺ በኋላ ብዙ ሚዲያዎች መጥተው ብዙ ቦታ ላይ አውርቻለሁና በእርግጠኝነት በተሻለ መንገድ እመጣለሁኝ ካሁን በኋላ በጥሩ ነገር ሰርፕራይዝ አደርጋችኋለሁ። ጠብቁኝ ነው ያልኩት። ምንም የተዘጋጀሁት ነገር እኮ የለም መሰለኝ። ስለ እውነት ነው የምነግርሽ። እንዲተዘጋጅቶ እኮ ሰው እንዲህ ቃል ይገባል። በእርግጠኝነት እኔ አዲስ ነገር ይዤላችሁ እመጣለሁ። የተሻለችኩት ለዚህ ነው። የተሻለች ነኢማን ታያዋታላችሁ ነው ያልኩት። የሚገርምሽ በአጭር ጊዜ ውስጥ የተሻለ ይመለከተኛል። የተሻለ ስራችን ራሱ ፕሮፌሽናል ሆኗል። አሁን የሚገርምሽ ስታንዳርዱን የጠበቀ ነው ሁሉ ነገር በቃ ሁሉ ነገር። አሁን በፊት በጣም ተጣብቤ ለልጆቼ የነበረብኝን ስቃይ 4 ዓመት ያሳለፍኩትን እኔና አላህ ነን የምናውቀውና በጣም ተጣቦ የምግቡ አሰራር በጣም ክፍተት ነበረው። መኝታቸው ላይ ክፍተት ነበር። ብዙ ይሄ ነገር ላይ ክፍተት ነበር። አሁን አላህ ባንድ ጊዜ ሁሉንም ፉል አደረገልኝና ሰውነቴ ራሱ እንዴት ነው ምንድነው የተገኘው ይሄ ነገር እንዴት ነው? በቃ አልሐምዱሊላህ ወላሂ የሆነ እረፍት አይነት ስሜት ይሰማኛል። ደስ ብሎኛል። ስራውን መስራት እንዳለብኝም እስከመጨረሻው አባቴ እኔ በጣም ጀግና አባት ነው ያለኝ። ጊቭ አፕ የሚባል ነገር አያውቅም። መውደቅ የሚባል ነገር አፈር ልሶ ወድቆ መሬት ወድቆ እንደገና የሚነሳ አባት ነው ያለኝ። የለም እኛ ቤተሰብ ላይ በተለይ ከአባቴ ነው የወረስኩትና እኔ አሁን ራሴን ሳይሆን ልክ እንደ አባቴ በቃ ሁሌ ወድቃለሁ፣ ግን እንደገና ስነሳ ደግሞ በአዲስ ነው የምነሳውና አሁን እንደምታየው በአዲስ ኃይል ነው የተነሳው። በጣም ገርሞኛል። አሁን እየነገርሽኝ ወደ አይምሮዬ ሲመላለስ የነበረው ይሄንን ነበር። በአዲስ ነው የተነሳ ነው። የሚገርምሽ ብዙ ሰዎች ደግሞ ሎኬሽኑ ራሱ አሁን ያለንበት ቦታ በጣም ቆንጆ ነው፣ ብዙ ሰው የሚሄድ የሚያልፍበት ነው። አንዳንድ ሰዎች ደውልና ነይማ ባንቺ ስም ማን ነው የከፈተው ይመለከተኛል። ምን እዚህ ጦር ኃይሎች ጋር ህንጻ ትልቅ ህንጻ አየሁ እስሚ እኔ ነኝ ኩራቻል እኔ አላምንሽም። ወላሂ ጌታ የፈቀደ አላህ አለ እላቸዋለሁና አልሐምዱሊላህ መስዬ ደስ ይላል። አሁንም ግን ብዙ ነገር ይቀረናል፣ በጣም ብዙ ነገር ይቀረናል። አቅማችንም አሁን ውስን ነው። በጣም ያቅም ችግር አለብን። በጣም ችግር ላይ ነው ያለነው። ግን አልሐምዱሊላህ ጌታ እናመሰግነዋለን። ትልቅ መባረክ ነው በእውነት። ደግሞ በዚህ በታላቁ የረመዳን ጾም ላይ ነው የአፍጥር ስነ ስርዓት አዘጋጅተሽ የምርቃትን ስነ ስርዓት እያከናወንሽ ያለሽውና ሌላው ሰርፕራይዝ ደግሞ ሴቶችን አንድ ካሁን ለምንድን ነው
ሴቶችን የተውሽው በወንዶች ብቻ እስከዛሬ የከረምሽው ለምንድን ነው? ያው እኛ በተፈጥሮ እንግዲህ አላህ ሲፈጥረን ለየት አድርጎ ነው የፈጠረንና የሚያስፈልጉን ብዙ ነገሮች አሉ። አሁን ወንዶችን ስታስገቢ ጥበቃ ቀጥረሽ የሚያስፈልገው የሚበላው የሚጠጣው ሜዲኬሽን አድርገሽ ምናምን ዞር ብለሽ ቤትሽ ሄደሽ ልትተኚ ትችያለሽ። ሴቶችን ግን እንደዛ አታድርጊ። በጣም ብዙ ፋሲሊቲ ያስፈልጋል፣ ልዩ እንክብካቤ ያስፈልጋል። ተፈጥሯችንም በጣም ብዙ ነገሮች አሉና ከዛ አንፃር ሴቶቼ መተው የሚሰቃዩ ነው የመሰለኝ። እኔ ጋር ጥበቱን አይተሽዋል። ያኔ እውነት ነው። ጦር ኃይሎቹን ነው አይደል የጎበኘሁት? የ72 የዘነበ ወርቁና እሱን ነው የጎበኘሽው። የጦር ኃይሎቹንም አላየሽውም? እንግዲህ 3 ቦታ ነበር ተበታትነን የነበር። ወርክሾፕ ለብቻ፣ ዲቶክስ ሴንተር ለብቻ፣ ሪሃብ ሴንተር ለብቻ ተበታትሰን ነበር የነበር ነው። ቢሮ ኦፊስ ደግሞ ለብቻ ነበር የነበር። አሁን ግን እንደምታየው ሁሉንም አንድ ላይ ተካቶ ነው ያለውና አልሐምዱሊላህ አሁን በጣም ብዙ ነገር መስራት እንችላለንና እንዲመረቅም የፈለኩት ማስመረቅም የፈለኩት የሴቶችን በቃ እየከፈትኩ ብዙ ህጻናት ኤሌመንታሪ ስኩል ያሉ ህጻናቶች ቲኔጀርስ 13 14 15 ህጻናት በድራግ ልጆቻችንን እያጣን ያለ ነው፣ በዊድ እያጣን ያለ ነውና መስራት ያለብኝ ጊዜ ታዩም አሁን ነው። በቃ አሁን ካልሰራሁት ብዙ ህጻናቶች ብዙ ወጣቶች ሴቶች እናጣቸዋለን ከሚል ነውና አላህም ፈቃዱ ሆኖ ያው አልሐምዱሊላህ ሁሉ ዝግጅታችን ጨርሰን አሁን ወደ ስራ መግባት ብቻ ነው እየገባ አሁን አድሚት እያደረግን ያለ ነው። ሁሉ ነገር ጨርሰናል። ምን ያህል አሁን ሴቶች አሉ ወደዚህ ማዕከል ለመግባት እየተጠባበቁ ያሉት? እኛ ጋር አሁን ዌቲንግ ሊስት ያለ ወደ 8000 ሰዎች ተመዝግበው ያሉት እና ወንዶችም ሴቶችም ሁሉም አጠቃላይ ማለት ነውና ከዛ ውስጥ እንግዲህ ሩብ ያክሉ ሴቶች ናቸው ያሉት። ግን አሁን ምንድነው እዚህ ተከራይተን እንግባ እንጂ አሁን በጣም ያቅሙ ስነት አለ። አሁን ድሃውን ለመርዳት እየተቸገርን ያለነው እኛ አሁን እየሰራን ያለነው በኮስት ሼሪንግ የሚባል አሰራር ስራውን አልነውና የሚረዳን አጣን መሰል ወላሂ የሚያግዘን አጣን። አምሮ መምተኛ ይዘሽ ሱሰኛ ይዘሽ በክራይ ሰራተኛው አለ ወጪው በጣም ከባድ ነው። ማንም ይረዳና ያጣነውና እኛ በቃ መስራት አልቻልንም ስንል ፍቃድ የሰጡን አካላት ጋር ነው ሄደን ተነጋግረን በኮስት ሼሪንግ ነው የሰራነው። አሁን ለምሳሌ ፕራይቬት ሆስፒታል 200,000 ብር በወር የሚያስከፍሉ ከሆነ እኛ 25% ከቨር የሚያደርግ ሰው ከመጣ ሌላውን እኛ ደጉመን ማለት ነው። ሌላውን እየቻለን 25% እንኳን ከቻለልን ሌላ ደግሞ እንደው ጉልበታችንን ሰተን ጊዜያችንን ሰተን በቃ መስዋዕት ከፍለን ብለን ነው ስራውን የጀመረው። ምንም የሌለውስ 25% የሌለውስ ምን ልናረጋው ነው? ስለዚህ ስራው በጣም አድካሚ፣ በጣም ከባድ፣ በጣም ሴንሲቲቭ ነው። ግን በቃ በዚህ መልኩም ቢሆን በቃ ድርጅቱ መጥፋት የለበትም በሚል በዚህ በኮስት ሼሪንግ አሁን ጀምረናል። በፊትም ኮስት ሼሪንግ እየሰራን ነበረ። አሁን ደግሞ በይበልጥ እንደምታየው ህንጻው በጣም ትልቅ ነው። ሬቱ ክራዩ በጣም ውድ ነው። በቃ ዝም ብሎ ገፍቶ ጌታ ሲያስገባሽ ታውቂያለሽ። ወላሂ ነው እኔ አንድ ነገር ላይ ቦታ ላይ እኔ ራሴን ካገኘሁት አላህ ፈልጎታል። በቃ ከኋላ የሆነ ነገር አስቀምጧል ብዬ አምናለሁ። ስንት ልጆች አገገሙልሽ? ወደ 2000 ሰው እንግዲህ እኛ ጋር ገብቶ ወጥቷል። አዎ ግን ትልቅ ስኬት ነው። ግን ማጆሪቲ ልጆች ጥሩ ላይ ነው ያሉት። ሪላፕሱ ግን አለ። ሪላፕሱ እንደነገርኩሽ ከወጡ በኋላ ተመልሶ ወደዛ የመግባታው ይሄ ቲም ወርክ ነው መስዬ ለብቻው ማገገሚያው ለብቻው ሐኪሙ ለብቻ ቤተሰብ ለብቻው መንግስት አይችልም። ሁሉም በጋራ ሲሰራው ነው ገባሽ ውጤታማ ነውና ቤተሰብ የሌላቸው ልጆች ከወጡ በኋላ የሚቀበለኝ ከሌለ ከወጡ በኋላ ወደ ስራ ካላሰማሯቸው የሚያስፈልገው ነገር ካልተደረገላቸው ኢሚዲየትሊ ልጆቹ ወደ ነበሩበት ይመለሳሉና ለዚህ ነው እኛ ብዙ ጊዜ ከወጡ በኋላ እንዳጠፉና ፎሎ አፕ እንዲመጡ እናደርጋለንና አውት ፔሸንት ሆኖ እየተመላላሽ ይሆናሉ። ተመላላሽ ህክምና ግን በአማካይ ምን ያህል ጊዜ ነው እዚህ ማዕከል ውስጥ የሚቆዩት? ሚኒመም ለይልንና 3 ወር ሚኒመም እንደ አቅም ነው እንግዲህ ያው አቅም ካለ እስከ 3 ወር ይቆያሉ። ዲፔንድ እንደ ልጆቹ ሁኔታ 6 ወር አመት የሚቆዩም አሉ። እንደ ልጆቹ የህመም አይነት የሱሱ አይነት የሜንታል ኢልነሱ ህመም አይነት ልጆቹ ይቆያሉ። በብዛት ግን 3 ወር በ3 ወር ነው ዲስቻርጅ የሚደረጉት። በብዛት የኛ ቤት ልጆች ያገግማሉ። ያው ማዳን አይደለም ታውቂያለሽ፣ ማገገምና ማዳን ይለያያል። በቃ ጥሩ ኮንሺየስ ይሆናሉ፣ ማገናዘብ ይችላሉ። በቃ ጥሩና መጥፎ መለየት ይችላሉ። ከዛ በኋላ ግን አይ 3 ወሬ ሞልቷል ግን መውጣት ፈርቻለሁ ነይም ጨምሪልኝ 3 ወር ካሉ እንጨምራለን በራሳቸው ፍላጎት ከሆነ። 3 ወሩን ግን ብዙ ጊዜ ስለማይታወቃቸው አስገድደን በሜዲኬሽንም በምንም እያደረግን ከቤተሰብ ጋር ተነጋግረን 3 ወር እንዲቆዩ እናደርጋለን። ከ3 ወር በኋላ ያለው ግን በራሳቸው ፍላጎት። በጣም ደስ ይላል። እንግዲህ በዚህ ሁኔታ ውስጥ 2000 የሚደርሱ ሰዎች ከዚህ ወጥተዋል ማለት ካለው ከጀመራችሁበት ጊዜ አንፃር 4 አመት ቀላል አይደለምና በእውነት ያለንን አክብሮትን መግለጽ እንፈልጋለን። አሁን የሴቶቹ እንግዲህ ስራ መጀመር ነው የቀረን፣ ሁሉን ነገር ጨርሰናል ብለሻል። ይሄ በጣም ትልቅ ነገር ነው።
የሸገር ኢንፎ ሚዲያ ተከታታዮች በሚችሉትም እንዲያግዙ ነው ጥሪ የምናደርገው። እንደው በአጠቃላይ ማስተላለፍ እንዳየሁሽ በጣም ተዋክበሻል። እዛም እየተጠራሽ አንቺ ሆነሽብኝ መሲ ሆናብኝ ሸገር ኢንፎ ሆኖብኝ እግዚአብሔር ያክብርልኝ። ቴንኪው። ስለዚህ እንደው ማለት የምትፈልጊውን በይና ላሰናብትሽ። እንግዲህ መስዬ በመጀመሪያ እጅግ በጣም አድርጌ አመሰግናለሁ። በዚህ ታላቅ ፕሮግራም በጣም በተደሰትኩበት በምርቃታችን እንደዚህ በኢፍጣር ፕሮግራም ላይ ስለተገኘ በጣም በመወደው ደግሞ ወር ላይ ረመዳን በጣም ነው የምወደውና ስለተገኘሽ አክብረሽን ስለመጣሽ ከነ ባልደረቦችሽ እጅግ በጣም አድርጌ አመሰግናለሁ። ቤተሰቦችሽንም እጅግ በጣም አድርጌ አመሰግናለሁ። በመቀጠል እንግዲህ የሸገር ኢንፎ ቤተሰቦች አብዛኞቹ ዲያስፖራ ከሀገር ውጭ ናቸው። ይደውሉልኛል መስዬ ላይ ትንሽ ምናምን ይሉኛልና እህቶች ወንድሞች እንግዲህ ይመለከተኛል በአዲስ መልክ መጥተዋል። ለሴቶች ጀምረናል። ሴቶችን አንደብቃቸው ነው የምለው እኔ። ብዙ ጊዜ ሴት በሱስ ስትጠቃ ቤተሰብ ያፍራል። እንደው ደፍረው ወደ ማገገሚያ ወደ ምንም አያመጡ ወይ ደብቋታል ወይ ያስሯታል ሌላ ነገርና ልጅቷን ወደ ችግር ውስጥ ከመክተታችን በፊት መተን ወደ ሕክምና ልጆቻችንን አምጥተን ወደ ማህበረሰብ ወደ ትምህርታቸው ወደሚያስፈልገው ነገር እንድንመልሳቸው ልጆቻችንን እናምጣ። ይመለከተኛል አሁን በሰፊው ነው የመጣ። አሁን የቦታ ችግር የለም። ቦታ የለኝም ብዬ መመለስ ቀረ። ያቀም ሁኔታ ነው። አዎ እና በተለይ ይሄ ኮስት ሼሪንግን የ25% ከቨር አድርጎ የሚገባ ሰው ካለ ኤኒ ታይም አልጋ አለን። በጣም ፕሮፌሽናል በሆነ መንገድ እንደምትበማረ ሁኔታ ተዘጋጅተን መተናልና ሁላችሁም መታችሁ ይመለከተኛል በጎ አድራጎት ድርጅት ሱስም አእምሮ ህመም ያለባቸው በተለይ ትኩረት የምንሰጠው ለወጣቶች ነው። ትምህርት ላይ ላሉ ዩኒቨርሲቲ ላይ ላሉ ወጣቶች እንሰጣለን። ስፔሻሊ ቲኔጀርስ እና ወደኛ ኑና ታከሙ ነው የምንለው። በተረፈ ደግሞ እርዱን፣ ጎብኙን። ድሃዎችን በምን እንርዳ? እናንተ ካረዳችሁ አቅም የሌላቸው ሽንኩርት ሸርችራ ልጇን ዩኒቨርሲቲ ያስተምራ እናት ዛሬ በሱስ ወድቆባት ነውና እሷ እናት ተቀብዬ እኔ ካላሳከምኩላት እኔ ሳሳክም ደግሞ እናንተ ካረዳችሁ ማን ይረዳኛል? ኬላ አምጣ ምን ላብላ በምን ላሳክምና እንግዲህ እንደምታዩት ክራይ ላይ ነው ያለነውና ያቅማችሁን መስዬ አካውንታችን ተናገር። እሺ ይመለከተኛል የበጎ አድራጎት ድርጅት ኢትዮጵያ ንግድ ባንክ ያው በረጅሙ አላውቀውም ሾርት ኮድ አለው ረጅሙ እነግርሻለሁ 7733 ነው። ኢትዮጵያ ንግድ ባንክ 7733 ነው። ዳሽን ባንክ 7733 ነው። አቢሲኒያ ባንክ 7733 ነው። እና በዚህ ረጅሙንም እንልካለን። ያላችሁን ያቅማችሁን አንድ ብር ለኛ ትልቅ ነገር አላትና $1 ብትሆን አስተዋጽኦ አላትና አትተውን። ይመለከተኛል በሰፊው እየመጣ ነው ያለው። አብራችሁን ስለሆናችሁ እጅግ በጣም አድርገን እናመሰግናለን። የመሲ ቤተሰቦች ሸገር ኢንፎዎችን እንወዳችኋለን። መሲ እናመሰግናለን። በጣም አመሰግናለሁ። ከሱስ ከተወጣ በኋላ ያለው ህይወት አዲስ ነው። ይህንን ደግሞ በቅርበት ለማየት እናንተ የማዕከሉ ሰራተኞች ይበልጥ ታስተውላላችሁ ብዬ አስባለሁ። ወደ ማዕከሉ ሲገቡና እንግዲህ በእግዚአብሔር ፍቃድ ከሱስ ከወጡ በኋላ ያላቸውን ለውጥ እንዴት ትገልጫለሽ? በጣም ደስ የሚል የሚገርምሽ ነገር ኢቨን እዚህ እንደገባን ኦልሞስት 4 ዓመት አካባቢ ይሆናል ስራውን ከጀመርም ማለት ነው። 4 ዓመት የሆናቸው ልጆች አሉ ከሱስ ወጥተው ይሄንን ህንፃ ለመመረቅ ኦልሬዲ አዲስ ህንፃ ላይ ገብተናል ስንላቸው ለማየት የመጡ ልጆች ከወጡ በኋላ ተመልሰው ኦልሬዲ ስራ ላይ ሆነው በቃ ለማየት በጣም ደስ ብሏቸው ለውጡንና ሽግግሩን ለማየት የመጡ ሰዎች ስራ ላይ የነበሩ ሰዎች እነሱን ስታይ የእውነት በጣም ደስ የሚልሽና ይሄ ስራ በደንብ መሰራት ያለበት ነገር ነውና ምሳሌው የምትለፊውም ነገር ውጤቱን በአይንሽ ታየዋለሽ። በጣም ደስ የሚለው ነገር እሱ ነው። በተለይ ግን ሳሪ አንቺ ልብሽን የነካው በዚህ በ4 ዓመት ቆይታ እንደው ብለሽ ከውስጥሽ ያልወጣ አጋጣሚ ይኖር ይሆን? ቤተሰብ ልጁም ያሳዝናል፣ ቤተሰብም ያሳዝናል። እውነት ለመናገር በጣም ያለንበት ሁኔታ በጣም አስከፊ ነው። ማለት አንዳንዴ ከፍሎ ልጁን ማዳን ይፈልጋል ቤተሰብ፣ ይህንን ነገር ደግሞ ማድረግ የማይችልበት ሁኔታ ይኖራል እና መተው እኛ ላይ የሚያለቅሱትን ብታይና ኦልሞስት አቅም ኖሮን ማድረግ ብንችል የሚለውን ነገር ስታስቢ በጣም ልብሽን ይነካሻል። እያንዳንዱ በየቀኑ ሊመጣብን የሚችለው ሰው ብታይ የእውነት በጣም ፊልም የምታደርጊበትና ምን ያህል ወጣቱ አሁን እርዳታ እንደሚያስፈልገው በተለይ ትምህርት ቤቶች አካባቢ ላይ ሃይ ስኩል ከ9ኛ ክፍል ጀምሮ ቀስ ሲጠይቂያቸው በልጅነት እድሜያቸው ነው የሚጀምሩት እና ቤተሰብ ደግሞ በዛ ሰዓት አያውቅም። ኦልሞስት ረጅም ጊዜ ካሳለፈ በኋላ ነው ሊያውቅ የሚችለው። ልጁ ራሱ እርዱኝ ብሎ አይደለም የሚመጣው። ቤተሰብ በደረሰበት ሰዓት ላይ ልጄን ማዳን አለብኝ ብሎ ቤተሰብ ነው ኦልሞስት ልጁ ረጅም ጊዜ ከተጠቀመ በኋላ ማለት ነው እና በጣም ቤተሰብ ያሳዝናል። እውነት ለመናገር ማለት ልጅሽን
ህልም ኖሮሽ የቱ ጋር ሊደርስልሽ እንደምትፈልጊ ታስቢያለሽ። እዚህ ጋር ሆኖ ደግሞ እንዲህ ስታይ ለቤተሰብ በጣም እንትን ነው። አገግሞ ሲወጡ ደግሞ በጣም ደስ ይልሻል። ወደ ስራ ተመልሶ ስታይ ደግሞ እውነት ድካሙ ቀላል አይደለም። በጣም ድካም አለ። ኃይለኛ የሆነ ስራ ነውና ድካምሽን በዛ ደግሞ ታገግሚያለሽ። በቃ እንደዚህ ተሽሏቸው ወደ ስራ ገብቶ ተማሪው ትምህርቱን እንትን ብሎ ስታዩ በጣም በሱ ትያለሽ። እንደ ሀገር እንደዚህ አይነት ማዕከሎች በጣም ብዙ የሚያስፈልጉበት ሁኔታ ትምህርት ቤቶች ላይ ምክንያቱም ልጅሽን 9ኛ ክፍል ላይ ሲገባ ኦልሬዲ ሱስ ላይ ይገባል ብለሽ አታስቢም ወይ ሄዶ ይመጣልኛል ተምሮ ይመጣልኛል ብለሽ ትጠብቂያለሽ። እሱ ሌላ ላይፍ ጀምሯል እና ትምህርት ቤት ላይ በጣም መሰራት አለበት። አብዛኞቹ እዚህ የት ጀመራችሁ ብለሽ ስትጠይቂ ትምህርት ቤት ላይ ነው። አንድ ወቅት እንደውም ከፍተኛ የትምህርት ተቋም ወይም ዩኒቨርሲቲ ላይ ነው ከቤተሰብ ከተወጣ በኋላ ለእንዲህ አይነት ነገር ተጋላጭ የሚሆነው የሚሉ መረጃዎች ይወጡ ነበረ። አሁን እናንተ ጋር ግን ከሚደርሰው ገና ሁለተኛ ደረጃ ትምህርትን በሚጀምሩ ዩኒቨርሲቲ አለ። ቢያንስ ዩኒቨርሲቲ ላይ ትንሽ ማገናዘብ ይችላሉ። አውቆ ነው የገባበትም ልትይ ትችያለሽ። ሃይስኩል ላይ ማለት ግን ከኤሌመንተሪ እዛ ላይ ምንም ሳያውቀው ኖርማል ነገር መስሎት ይጀምረውና እሱ ልጁ ራሱ መውጫው ነው የሚጠፋው ልጁ ባለቤቱ ራሱ ማለት ነው። ቢያንስ አሉ ዩኒቨርሲቲ ላይ የሚጀምሩ ልጆች በጣም አሉ። ግን በቃ መጀመሪያ ትምህርት ቤት ላይ ነው መሰራት ያለበት። ይሄን ጥንቃቄ የሚለውን ነገር ትልቅ መልእክት ነው። እንግዲህ ወላጆችም ልጆቻቸውን በደንብ በቅርበት መከታተል፣ ልጄን አውቀዋለሁ ማለት አይቻልም፣ ግን ደግሞ በቅርበት መከታተልና ያልሆነ መጥፎ ባህሪ ካሳየ ወይም ደግሞ ሌላ መስመር ላይ ከገባ ሳይቃጠል በቅጠል እንደሚባለው እንግዲህ ስር ሳይሰድ ከዛ እንዲወጣ ማገዝ፣ ቤተሰብም መከታተል አለበት። ትምህርት ቤቶች አላቅም እንዴት አድርገው ሊከታተሉ እንደሚችሉ በቃ አላቅም። የእውነት እኔ ራሴ በጣም ያሳሰበኝና ፊል ያደረኩበት ነገር ነውና እንዴት አድርገን ይሄንን ማስተካከል እንደምንችል ይሄን እንድታስተው ያደረገሽ እዚህ መጥቶ እዚህ የእውነት እዚህ እኔ ራሴ ልጆችን የት ትምህርት ቤት ነው ማስገባት ያለብኝ ብዬ ማሰብ ጀመርኩ። የእውነቴን ነው የምልሽ። እሺ እና በቃ አንድ ልጅ የሆነ ነገር ማለት ሰክሰስፉል ሆነ ልትይ የምትችይው ወይ ሀብታም ስለሆነ ሚሊዮነር ስለሆነ አይደለም። መጀመሪያ ጤነኛ ሆኖ ጤነኛ አስተሳሰብ ይዞ ከወጣ እሱ ሰክሰስፉል ነው የመጀመሪያው ነገር። ከዛ በኋላ ያንን መንገድ መቀጠል ይችላል። እና በቃ ትምህርት ቤት ላይ ነው አሁን እያልኩ ያለሁትና እኔ ትምህርት ቤት ላይ እንዴት መስራት እንዳለብን አላውቅም። እሱ የሁሉም ኃላፊነት ነው። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ይመለከተኛል የአይምሮ ህሙማንና የሱስ ማገገሚያ ማዕከል ነው። እንግዲህ አሁን እንደሰማነው 7000 የሚደርሱ ሰዎች ወደዚህ ማዕከል ለመግባት ካለባቸው ሱስም ይሁን የአይምሮ ህመም ለማገገም በመጠባበቅ ላይ ነው የሚገኙት። እንግዲህ የሱስንም ይሁን የአይምሮ ህመም እጅግ ከባድ ትልቅ ጥረትና ክትትል የሚፈልግ እንደሆነ ይታወቃል። እንግዲህ በዚህ መልኩ ይመለከተኛል በጎ አድራጎት ድርጅት እየሰራ ያለው ስራ እጅግ የሚደነቅ ነው። እናንተም ውድ የሸገር ኢንፎ ሚዲያ ተከታታዮች ይመለከተኛል ብላችሁ ተሳትፎ እንድታደርጉ ነው የምንጠይቀው። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ